አውሮፓና ኔቶ ትርምስ ውስጥ ገብተዋል። ሩሲያ ባልዋለችበት የሙኒክ ጉባኤ ስሟ ሲጠራ ውሎ መሽቷል። ብሪታንያ የጦር ጀትና የጦር መርከቦች ወደ አርክቲክ አንቀሳቅሳለሁ እያለች ትገኛለች። ከአውሮፓም ጋር ደግሜ ካልተቆራኘሁ እያለች ትገኛለች። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ደግሞ አውሮፓን በአንድ ጎን እያወደሱ በአንድ ጎን እየወቀሱ ንግግራቸውን ጨርሰዋል። ለታንክ ወራት፣ ለጦር ጀት ዓመታት እየጠበቅን እንዴት እንዘልቃለን? የምታደርጉልንን ነገር እናውቃለን፣ ግን በጣም መፍጠን አለባችሁ ብለዋል ፕሬዝዳንቱ። በአስገራሚ ሁኔታ የዩክሬኑ ፕሬዝዳንት ኢራን ጊዜ ሊሰጣት አይገባም በሚል ያቀረቡት ማስጠንቀቂያ ብዙዎችን ግራ አጋብቷል። ምናልባት አሜሪካ ኢራንን ለመምታት ጫፍ ላይ ነች ስለተባለ የትራምፕን ልብ ለመብላት ዜሌንስኪ ይህንን አስበው ሊሆን እንደሚችል ብዙዎች እየገመቱ ይገኛሉ። ፕሬዝዳንቱ ስለ ሩሲያና ኢራን ድሮኖችም አስገራሚ ምስክርነታቸውን ሰጥተዋል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ከሩሲያ ጋር እንነጋገር ብለው የአውሮፓን ወሳኝ ስብሰባ አልሳተፍም ብለው ጀርባ የሰጡት የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በበኩላቸው አሜሪካና አውሮፓ አንድ ላይ መጓዝ አለባቸው ብለው አውሮፓዎችን ለማረጋጋት ሞክረዋል። በጎን ግን አስገራሚ ወቀሳዎችን ወደ ኔቶ መንደር ሰደዋል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰብ ተሆኑ ዘንድ በአክብሮት እንጋብዛለን። አሁን ወደ ጉዳዮቻችን አለፍን። የብሪታንያው ጠቅላይ ሚኒስትር ሰር ኪር ስታርመር የጦር ጀቶቻችንና የጦር መርከቦቻችን ወደ አርክቲክ ይጓዛሉ ብለዋል። በተያዘው የፈረንጆቹ 2026 ዓመት ነው እነዚህ ግዙፍ የጦር መሳሪያዎች ወደ አርክቲክ ቀጠና የሚያቀኑት። ጠቅላይ ሚኒስትሩ እንደተናገሩት አሜሪካ፣ ካናዳና የኔቶ አጋሮች በዚህ ጉዳይ ላይ እጅ ይኖራቸዋል። ግሪንላንድ የምትገኝበት የአርክቲክ ቀጠና በከፍተኛ ውጥረት ተሞልቶ መቆየቱ የሚታወስ ነው። ስታርመር ይህንን እርምጃችንን አሜሪካም ታውቀዋለች ማለታቸው አሜሪካና ብሪታንያ እንዲሁም ሌሎች የኔቶ ሀገራት ከጀርባ እያደረጉ ያሉት ነገር አለ ወይ ተብሎ እንዲጠየቅም አድርጓል። ምክንያቱም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግሪንላንድን ካልጠቀለልኩ እያሉ ከአውሮፓ አጋሮቻቸው ጋር እየተላተሙ እንደቆዩ የሚታወስ ሲሆን አሁን ደግሞ የኔቶ ሀገራት ወደ አርክቲክ ጦራችንን እንልካለን ማለት መርጠዋል። ስዊድንም ግሪፔን የተሰኘውን የጦር ጀት ይዛ ወደ ግሪንላንድ እንደምታመራ መገለጹ የሚታወስ ነው። እናም ትራምፕ ሐሳባቸውን ቀይረው ነው ወይስ እነ ብሪታንያ ትራምፕ ግሪንላንድን እንዳይጠቀልሉ ለማድረግ የሚሉ ጥያቄዎችም እየተጠየቁ ይገኛሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግሪንላንድን በእጃችን ማስገባት አለብን ብለው የሚናገሩት አንድ ምክንያት ሩሲያና ቻይና አካባቢውን ይቆጣጠሩብናል፣ በአካባቢው ላይ የጦር መርከቦቻቸውን እንደ ልብ ያምነሸንሹብናል የሚል እንደሆነ ይታወቃል። እናም ትራምፕ እንዲረጋጉ ሩሲያም ቻይናም ወደዚህ ምድር ድርሽ አይሉም ለማለት ነው ወይስ ለሌላ ነው የሚለው ጉዳይ ገና ምላሽ የሚፈልግ ነው። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በበኩላቸው የአውሮፓ የተለያዩ ፖሊሲዎችን ከወቀሱ በኋላ አሜሪካና አውሮፓ በጋራ መኖር አለባቸው፣ እጣፋንታቸው ተያይዞ የሚገኝ ነው ብለዋል። የትራንስ አትላንቲክ ጥምረት እንዲያበቃ እኛ አንፈልግም በማለት የኔቶ ህብረት እንዳይፈርስ ፍላጎት እንዳላቸው አስረግጠው ተናግረዋል። ይሁንና በአውሮፓ በኩል የአረንጓዴ ልማት ፖሊሲን፣ የስደተኞችን እና ሌሎች ጉዳዮችን በተመለከተ ማስተካከል ያለበትን ነገር ማስተካከል አለበት ብለው ሩቢዮ በግላጭ ተናግረዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በበኩላቸው ሩሲያንና ፕሬዝዳንቷን ቭላዲሚር ፑቲንን አጥብቀው ኮንነዋል። ፑቲንን እንደ ከዚህ ቀደሙ ሁሉ ከሂትለር ጋር ለማነጻጸርም ዳድቷቸዋል። 1938 እንደነበረችው ሙኒክ አንድ ሰው አውሮፓን ለመከፋፈል እየሞከረ ይገኛል፣ እንደዚያኛው ፑቲን ይሄኛውም እንዲህ እያደረገ ነው በማለት የናዚ ጀርመኑን መሪ አዶልፍ ሂትለርን እና
የጠንካራዋ ሩሲያን መሪ ቭላዲሚር ፑቲንን ለማነጻጸር ሞክረዋል። የቭላዲሚር ፑቲን መንግስት ደግሞ በናዚነት የዜሌንስኪ መንግስትን ያህል የሚታማ የለም፣ የናዚን ምልክት አድርገው የሚጓዙ ናዚያዊ የጦር ክፍሎችን ዩክሬን ናት የያዘችው በማለት ሞስኮ መከራከሪያ እንደምታቀርብም ይታወቃል። ኪየቭ በበኩሏ በፕሬዝዳንቱ አማካኝነት በሙኒክ የጸጥታ ጉባኤ ላይ ያነሳችው ጉዳይ የድሮን ጉዳይን ይመለከታል። ጌራን 2 የተባሉትን ሩሲያ ሰራሽ ድሮኖች ዩክሬን ደጋግማ ቀምሳቸዋለች እና እነዚህ አደገኛ ድሮኖችን በተመለከተ ፕሬዝዳንቱ ሳይናገሩ አላለፉም። ነገር ግን ኢራን ሰራሽ ሻሄድ ድሮኖች ናቸው እንጂ ሩሲያ ሰራሽ ድሮኖች አይደሉም በማለት ዜሌንስኪ በሙኒክ ጉባኤ ፊት ተናግረዋል። ሞስኮና ቴህራን ግን ጌራንቱ የሩሲያ ስሪት መሆኑን በተደጋጋሚ ሲገልጹ ቆይተዋል። ዜሌንስኪ ኢራንንም በነገር ዘንጥለዋታል። የኢራን መንግስት በቃ ሊባል ይገባል። ከዚህ ቀደም ያደረሰው ጉዳት ከባድ ነው። አሁንም ጉዳት እያደረሰ ይገኛል። የኢራን መንግስት በህይወት እንዲቆይ ጊዜ ከተሰጠው ብዙ ሰዎች ይሞታሉ። እናም በፍጥነት ይህ መንግስት መቆም አለበት ብለዋል። ዜሌንስኪ ይህንን የተናገሩት የትራምፕን ልብ ለመብላት እንደሆነ ብዙዎች እየተስማሙ ይገኛሉ። የኢራን መንግስት ምንም እንኳን ሻሂድ ድሮኖችን ለሩሲያ ማቅረቡ በተለያዩ የዜና ምንጮች የተጠቀሰ ቢሆንም ሩሲያ ግን አሁን ላይ በደረሰችበት የቴክኖሎጂ መርታ እንኳን ከኢራን ከማንም የጦር መሳሪያ ሳትቀበል በራሷ ጦርነቱን መግፋት እንደምትችል እያሳየች ትገኛለች። ሩሲያ በፈጣን ወታደራዊ የቴክኖሎጂ ግስጋሴ ላይ ትገኛለች ማለታቸው የሚታወስ ነው። ዜሌንስኪ ግን ኢራንን ከነካው ትራምፕ ይህንን ሐሳብ ይወዱልኛል በሚል ይመስላል ኢራንን አደገኛ መንግስት ያላት ሲሉም ገልጸዋል። ደግሞ ፊታቸውን ዞር አሉና አውሮፓን መኮነን ጀመሩ። አውሮፓንና አጋሮቻቸውን የጦር መሳሪያ በፍጥነት አታቀርቡልኝም በማለት ነው የዩክሬኑ ፕሬዝዳንት ትችት ያቀረቡት። ሁልጊዜ መወትወት አለብን፣ መግፋት አለብን። የጦር መሳሪያዎቹ በተለይም አደገኛ የሚባሉት መሳሪያዎች ወደ እኛ እንዲመጡ ብዙ መልፋት ይጠበቅብናል። ሂማርስ የሮኬት ስርዓት እንዲመጣለን ወራት ያህል ለፍተናል። ለታንኮች እንዲሁ ወራት ያህል ለምነናል። ለጦር ጀቶች ደግሞ ዓመታትን ጠይቀናል። እርግጥ ነው ኪየቭ ለሚደረግላት ድጋፍ በጣም ታመሰግናለች። ነገር ግን አሁንም ብዙ እንፈልጋለን በማለት ሙገሳም ወቀሳም በአንድ ላይ ተናግረዋል ዜሌንስኪ። የአውሮፓ ህብረት ወሳኙ ጠላፊ ሚሳኤል ነው፣ የሩሲያን ወረራ የሚከላከልልን የአውሮፓ ህብረት ጥንካሬ ነው በማለት ዜሌንስኪ ተናግረዋል። የሙኒኩ የጸጥታ ጉባኤ በርካታ ነጥቦች የተነሱበት ቢሆንም አውሮፓና ኔቶ አሁንም ክፍፍል ላይ እንዳሉ ብዙዎች እያስተዋሉ ይገኛሉ። በአንድ በኩል በዛው በአውሮፓ ሃንጋሪን ጨምሮ የተለያዩ ሀገራት አውሮፓ ለኪየቭ የሚያደርገውን ድጋፍ እንዲያበርድ ይፈልጋሉ። በሌላ በኩል ደግሞ የኔቶዋ አስኳል አሜሪካ ከሩሲያ ጋር በቀጥታ የጀመረችው ንግግር ለአውሮፓ የተመቸ አልሆነም። እንደውም አውሮፓ ይህንን አጀንዳ ከመግፋት ይልቅ ብጋራው ይሻላል በማለት ከሩሲያ ጋር በቀጥታ ብንነጋገር የሚል ሐሳብ እያነሳ ይገኛል። ፈረንሳይ ይህንን በማንሳት የቀደማት የለም። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ከሞስኮ ጋር በቀጥታ መነጋገር አለብን ማለታቸውን ተከትሎ ሌሎች መሪዎችም ይህንን ሐሳብ ተጋርተውታል። አዲስ አበባ የመጡት የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒም ይህንን ሐሳብ በተደጋጋሚ እያንጸባረቁት ይገኛሉ። የማክሮን መንግስት ደግሞ በውጭ ጉዳይ ሚኒስቴሩ አማካኝነት ይህንን ነገር እየገለጸ ነው። አሁንም በሩ ክፍት መሆን አለበት፣ የዲፕሎማሲ መንገዱ ወለል ብሎ መታየት አለበት በማለት የፈረንሳዩ አለቃ እየተናገሩ ይገኛሉ። በአንድ በኩል ሩሲያን መድፈቅና ማድቀቅ፣ በሌላ በኩል ደግሞ ማናገር የዩክሬን አጋሮች ፈተና ሆኗል። አባ ምንግዴ የሆኑት ትራምፕ ከሩሲያ ጋር ለማውራት ምንም ችግር አልነበረባቸውምና ሰውየውን አላስካ ድረስ አስጠርተው ጨብጠው አውርተው ፑቲን ሰላም ይፈልጋል ብለው አሞግሰው ወደ ሀገራቸው ሸኝተዋል። አውሮፓ ግን አሁንም በምን ተፍረት ላይ ይገኛልና ከሩሲያ ጋዝ አልገዛም ብሎ ማዕቀብ ሲጥል የተለያዩ የጦር መሳሪያዎችን ለዩክሬን ልኮ ወታደራዊ አማካሪዎችን ወደ ስፍራው አንቀሳቅሶ ሩሲያን ሲዋጋ ከከረመ በኋላ እንዴት የሩሲያን ፊት እናያለን በሚል አፈር እያለ የቆየ ቢሆንም አሁን ግን ጊዜው ደርሷልና ከሩሲያ ጋር ለመነጋገር እየዳዳ ይገኛል።
ይህ ግን በሁሉም የአውሮፓ ባለስልጣናት በኩል የተንጸባረቀ አይደለም። በጦርነቱ ሂደት ረጅም ጊዜ ያሳለፉት እነ ማክሮን የመሰላቸት ነገር ቢኖርባቸውም አዳዲሶቹና ከጦርነቱ በኋላ ብቅ ያሉት እነ ፍሬድሪክ ሜርስ እንዲሁም እነ ኪር ስታርመር ግን አሁንም ሩሲያን መግፋት እየፈለጉ ይመስላሉ። የጀርመኑ ቻንስለር ፍሬድሪክ ሜርስ በአውሮፓ እጅግ ግዙፍ የሆነውን ጦር እንገነባለን፣ በመርህና በሕግ ላይ ተመስርቶ የኖረው የዓለም ስርዓት ላይመለስ አክትሟል በማለት አስደንጋጭ ንግግር ተናግረው ቀጣዩ ጊዜ የፈተና እንደሆነ ፍንጭ ሰጥተዋል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።